እገልሻለሁ። እናንተ ኮቴም የላችሁም እንዴ? እንዴት ብትደፍሪ ነው እጅሽን ያነሳሽብኝ? ቆይ ከዚህ ልጅ ጋር ያለ ነገር ምንድነው? አንቺ ማድረግ ባርኮን ሚስጥሩ ሲወጣበት ዶክተር ርብቃን አንቺ ነሽ ለዚህ ሁሉ ነገር ያደረሽኝ፣ ስለዚህ እገልሻለሁ፣ እንዲሁም ደግሞ ሚስጥርሽን እንዳለ እዘረግፈዋለሁ ይላታል። ዶክተር ርብቃን በጣም በመበሳጨት ይኸውልህ እኔም ራሱ ያንተ ሚስጥር እንዳለ አንድ ባንድ አውቃለሁ፣ ሁሉንም ነገር ለአብርሃም እነግረዋለሁ፣ ከዛም በኋላ ሁለታችንም ያበቃልናል በማለት በጣም ተናዳም ትነግረዋለች። ዶክተር ርብቃ አብርሃምን ልብሱን ስታስተካክልለት ወይም ደግሞ የለበሰውን ሸሚዝ በምታስተካክልበት ሰዓት ዲና ስትመጣ በጣም ተናዳና ተበሳይታ ቆይ ግን ምንድነው እየተካሄደ ያለው ከዚህ ሴትዮ ጋር ምንድነው ያለ በማለት ተበሳይታም ትጠይቀዋለች። ቆይ ግን ለምንድነው አንቺ የማትተኝ ብላም ትላታለች። ይኸውልሽ ማንም አልደረሰብሽም፣ ዝም ብለሽ አርፈሽ ትቀመጭ እንደው ተቀመጭ፣ ያለያ ግን ሁሉንም ነገር ለአብርሃም እነግረዋለሁ ብላም ትላለች። እንዲሁም ልዩ ለአብርሃም እውነቱን ልትናገር ስትልም ባርኮን ሲመጣ ትፈራና ትተዋለች። አብርሃምም ቆይ ግን ምንድነው የተፈጠረ ያለው ልዩ የሆነ ነገር ልትነግረኝ ነበረ፣ ነገር ግን ደግሞ አንተ ስመጣ ይኸው ተወችው። ቆይ ምንድነው እየተካሄደ ያለው ግን እዚህ ቤት አንተ ሰው ግን ምንድነው የሚሰራው ብሎም ባርኮንን እንጠይቀዋል። ባርኮንም ደግሞ እኔ ምን ሊሰራ እችላለሁ ወንድሜ፣ እሷ ዝም ብላ ነው ይኸው ከዚህም በፊት እኮ ያልሆነ ነገር ተናግራ አይተሃል አይደለ? አሁንም እኛን ለመጣላት የተነሳች ነች። ይቺ እንደውም አታስፈልግም፣ ይችን ማስወገድ ወይም ደግሞ እዚህ ቤት ማስወጣት ነው ያለብን በማለት እንዲሁም ለአብርሃም ይነግረዋል። አብርሃምን በፍጹም ይህንን አንተን ሊሰማህ አልችልም ይለዋል። ዲና በጣም የተናደደችበትና ደበሰጨችበት። በተለይ ደግሞ ዶክተር ርብቃ ሁሉን ነገር እያከሸፈችባት እሷ ሁሉን ሚስጥር ላይ ስደርስባቸውም ስለዚህ አንቺ ግን ለምንድነው የማታይን በማለት ነበረ በጥፊ ልትላስትልም አብርሃምም ተናዶ ዲናን ቆይ ምን ያክል ብትደፍሪ ነው እሷን በጥፊ የምትማቸው ብሎም ራሷን በጥፊ መታ። ዲና ለባርኮን ይሄ ነገር ትክክል አይደለም፣ ያቺ የማትረባ ርብቃንና እንዲሁም ደግሞ ልዩን እዛ ቤት ጥለናቸው መምጣት አልነበረብንም፣ ስለዚህ አጥፍተናል በማለት ትነግረዋለች። ሁንም ዲና እባክሽን አትጨነቂ፣ ለምንድነው ተዝናኝ ዘናቤ ራሽን እያጨናነቅሽ ነው ያለሽው፣ ሁሉም ነገር እኮ እየተሳካልን ነው፣ ስለዚህ መጨረሻ ላይ ያለ ነው፣ እናም እንደዚህ ትጨናነቂ በፍጹም ማየት አልፈልግም ይላታል። ዲናን በቃ ዘናቤ ካላትን በኋላ አቅፎ ሲያሽከረክራት ነገር ግን ደግሞ ከሰው ላይ ነበረ የጣላትኝ። እናም ያችን በጣም ተናዳ ልብሷ ቆሻሻ ስለነካባትኝ ቆይ እናንተ ምን አይነት ሰዎች ናችሁ በማለት ተበሳጭታም ትነገራቸዋለች። እንዲሁም ባርኮን ግን ደግሞ አይኑ ከሷ ጋር ነበር። እናም ቆይ እናንተ ቆሻሾች ናችሁ ብላም ስትል ዲናም በጣም ትናደድና የታቂንንና ነው ደግሞ እኛን ቆሻሻ የምትዩ በማለት በጣም ተናዳም ትናገራታለች። ባርኮን ግን አይኑ ከዛች ነበር። እናም በቃ ዲ ተይ እባክሽን በማለት እሷንም እንድትተው ያስቆማታል። እናም በጣም ተናዳና ተበሳይታ ቆይ ግን ምን ያክል ብትንቂ ነው እንዴት እንደዚህ ትናገርኛለሽ? እንኳን አይደለም የራሴን ቆሻሻ ያንቺንም ቆሻሻ አጸዳልሻለሁ፣ ማን እንደሆንኩ አታቂም እንደዚህ እኔን የምትናገርኝ በማለት ስትመልስላትኝ ግን ደግሞ እሷ በፍጹም ምላሽ የላትም ነበረ። እናም በንቀትና እንዲሁም ደግሞ በክፉ አይኗ ነበረ እያየቻትም ያለችው። ልክ ነሽ ለካ ሰራተኛ ነሽ ማለት ነው ብላም ትላለች። ይህንን በምትላት ሰዓት ዲና በጣም ተናዳና ተበሳይታ ለመማታት ትሞክራለች። ባርኮንም እቅፍ አድርጎ ይይዛታል። ባክሽን ዲና ተረጋጊ በቃ በማለት ቆይ እንዴት ብትንቂ ነው አንቺ ቆሻሻ የቤት ሰራተኛ የምትይ በማለት በጣም ተናዳና ተበሳይታ የታቂኝና ነው ገልሻለሁ ስትላትም ባርኮን ግን እባክሽን ዲና መረጋጋት አለብሽ በማለት እሱም ይዛታል። ይኸውልሽ እንኳን አይደለምና እኔ የቤት ሰራተኛ ልሆን ከፈለግሽ አንቺንም የቤት ሰራተኛ አድርጌ ልቀጥርሽ እችላለሁ። ምን ያክል ብትንቂ ነው ጭራሽ እኔን የቤት ሰራተኛ ትይኛለሽ ወይ አንቺ ቆሻሻ በማለት ባርኮንም ንቅ አድርጎ ይዟታል። በቃ ባርኮን ልቀቀኝ እኔ ገላታለሁ ስትልም ስትገለገልም እሷ ግን ደግሞ ቆማ የይቻትም ነበረ። በቃ እባክሽን ዲና ማንም መንገደኛ አፉን ከፈተ ብለሽ አንቺ ደግሞ መበሳጨት አለብሽ እንዴ? በቃ ታያት በማለት እሱ ቢነግራታል። ይኸውልህ ቆንጅየው ሚስትን የምትፈልጋትና እንዲሁም ደግሞ የምትወዳት ከሆነ እዚህ ቦታ ላይ ይዛት ሂድ በማለት ትመልስላታለች። ይኸውልህ ሚስትህ ያላቅሟ ፈንጠር ፈንጠር ማለት ትወዳለች ትለዋለች። ባርኮንም በጣም ይናደድና ይኸውልሽ በቃ
ስለተገፈተርሽ በጣም ይቅርታ፣ ግን ደግሞ ላፊ ቃላት መናገር አችይም ብሎም ባርኮን በጣም ተናዶ ይመልስላታል። ዲና እንዲህ ስትላትኝ ቆይ እንዴት እኔ ዲናን አታቂኝም ወይ? እንዴት እንደዚህ ትናገረኛለች? ሲጀመር የታቂኝና ነው። ዲናም ቆይ ግን ማርኮን ለምንድን ነው እንደዚህ ይችን ጋት ወጥ ለምን ይቅርታ ትጠይቃታለህ ብላም ትላለች። እንዲሁም የተገፈተረችውና እንዲሁም ደግሞ በደል የደረሰባትኝ ይኸውልህ ሚስትህ እንደዚህ አይነት ከሆነች ከተማ ይዛት አትውጣ። እንደዚህ አይነት ሰው ከተማ አያስፈልገውም፣ እዛው ቤቷ አስቀምጣት ብላም ትመልስለታለች። እንዲሁም ከሰው ጋር ታጋጫለች። እሷ እንዳንተ አይደለችም። እስቺ ከሰው ጋር ካጋጨች ደግሞ የሆንሽ ጥንዚዛ ብላቴን ጥላት ትሄዳለች። ዲናም በጣም ተናዳና ተበሳይታ ቆይ ጭራሽ እኔን ነው ወይ ጥንዚዛ የምትለይ በማለት ትናደዳለች። ባርኮንም ይህንን ስትናገረው እንዳንተ አይነት አይደለችም፣ ይቺ የማትረባና እንዲሁም ደግሞ ከሰው ጋር ታጣላለች። ስለዚህ መልሰህ ወደ ከተማ ይዛት አትውጣ በማለት ትላት። እንዲሁም ዲናን እባክሽን ተረጋጊ፣ እውነቷን እኮ ነው፣ እሷ ነች በደል የደረሰባት። ስለዚህ አንቺ ደግሞ እንደተበዳይ ሰው ለምንድነው እንደዚህ የምትሆኚው በማለት እሱም በጣም ተበሳጭቶ ይነግራታል። ዲናም ተከትዬ እማታለው በማለት ይቺ የማትረባ ልቅቀኝ ማርኮን እያለችም መገልገል ጀመረች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁም ከልብ ነው አመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችንም እንደምናውቀው ሳቤላ ቀጣይ ክፍል በጣም አጓጊ ላይ ነው እየቆመው ማለት ነው። ዛሬ እንግዲህ ይዤላችሁ መጣሁት በጣም የሚገርም ነው። ምክንያቱም ደግሞ ዲና ከሰው ጋር ትጣልታለች። ጭራሽ ደግሞ ልዩና እንዲሁም ከርብቃ ውጭ ደግሞ በውጭ ባሉት ሰዎች ጋር በጣም ተጣልታ ተነስቼ እደባደባለሁ ብላም ስትገለገል ነበረ። ባርኮንም በጣም ተናዱና ተበሳይቶ ቆይ ግን አንቺ ለምንድነው የማትረጋጊው? ካገኘሽው ሰው ጋር ሁሉ ለምን ትጣያለሽ? በማለት ተበሳይቶም ይነግራታል። እንዲሁም አሁን ላይ ልዩ ሁሉን ነገር ስላወቀችባቸውና እንዲሁም ደግሞ ሚስጥሩን ለአብርሃም እውነቱን ልትነግረው ምክንያቱም ደግሞ በውሸት አስፈራርተዋትኝ እንዳሳመኗትና እንዲሁም ደግሞ በቤተሰቦቿ በተለይ እናትሽንና እንዲሁም ሙሉ ቤተሰቦችን እንገልብሻለን በማለት ስላሳመኗት ስለዚህ በዛ ጉዳይ እንደሆነም ሁሉንም ሚስጥር ለመናገር ስትሞክርም ነበረ። እዚህ ላይ ብዙ ነገር የተፈጠረው እናም አሁን ላይ ሁሉን ነገር የተናገረችው ወይም ደግሞ ልትናገር ስትል የመጣባት ወይንም ባርኮን ይመጣል አብርሃም ልትናገር ስትል እናም ደግሞ አብርሃም ቆይ ግን ምን እየተካሄደ ነው ያለው? ለምንስ ነው ቆይ እንዲውስ ደግሞ ልዩ የሆነ ነገር ትነግረኝ ነበር፣ ነገር ግን ደግሞ አንተ ስትመጣ ዝም አለች። ቆይ ምንድን እየተፈጠረ ነው ያለው ብሎ ባርኮን እንጠይቀዋል። ባርኮንም ወንድሜ ምን ሊፈጠር ይችላል ደግሞ ይችን ሰው ብለህ ትሰማታለህ? እሷ እኮ በጣም ውሸታም ነች ይላልም። ውድ ቤተሰቦች እንግዲህ ላይክ ሼር ማድረጋችሁን አትርሱ ባካችሁን፣ ፕሊስ ላይክ አድርጉልኝ። እንዲሁም ሼር ሰብስክራይብ ማድረጋችሁን አትርሱ። አዲስ ከሆናችሁም ሰብስክራይብ አድርጉ። አብርሃምም ልብሱን እያስተካከለችለት እያለ ዶክተር ርብቃ እውነት ለመናገር ዶክተር በዚህ ነገር ግን ከዲና ሳትሻይ አትቀሪም ይላታል። ይህንን ዲና ትሰማለች። ዲናም በጣም ተናዳና ተበሳይታ ጭራሽ ደግሞ